ከዚህ በመቀጠል እስቲ ወደ ሊቀ ትጉሃን እግዚአብሔር ይስጥልን መምህር ሳሙኤል። ብዙ ተናጋሪዎች ወገኖቻችን አሉ። በኢትዮጵያ ጉዳይ ሁላችንም አንድ ነን። ጎሳ፣ ቀለም፣ ሃይማኖት፣ አመለካከት አይለየንም። የተሰዉት ወገኖቻችን ኢትዮጵያውያን ናቸው። በዚህ ምክንያት ሀዘናችንን ለመግለጽ ተሰብስበናል። ከነዚህ ውስጥ ከፈርስት ሂጅራ ወንድማችን ሱሌማን ነስረዲን በመካከላችን ይገኛሉ። ስለ እስልምና ብዙ ልንገልጽላችሁ አያስፈልግም። ብዙዎቻችሁ በተግባር ስለኖራችሁበት ስለኖረን ወንድም እህት ሆኖ የኖረ ህዝብ ነው። ትንሽ ወደ ኋላ ልውሰዳችሁ። ነብዩ መሐመድን ተንከባክበው ያሳደጉ ኢትዮጵያዊት እናት መሆናቸውን እንደገና ላረጋግጥላችሁ እወዳለሁ። በረካ ይባላሉ። በረካ እሙ አይመን ይባላሉ። እሱ ብቻ አይደለም። ሙአዚን አዋጅ የሚያውጅ በጠዋት ተነስቶ አላሁ አክበር የሚለው ኢትዮጵያዊ ቢላል ይባላል። ኢትዮጵያና እስልምና በሰላም በመቻቻል ኖረናል። ወደፊትስ እንዴት እንሆን ይሆን? እስቲ መድረኩን ለወንድማችን ለሱሌማን ነስረዲን ከፈርስት ሂጅራ እንኳን ደህና መጡ። بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم الحمد لله وكفى والصلاة والسلام على عباد الله الذين اصطفى أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله በቅድሚያ ይህን ፕሮግራም ያዘጋጃችሁ ወገኖች እና ወንድሞች በጣም እናመሰግናለን። እንደዚህ ሙድ አባቶች የደረሰው ነገር ወገኖቻችን የሞቱበት ነገር የሁላችንም ሀዘን ነው። ኢትዮጵያውያኖች ናቸው የሞቱት፣ ሰዎች ናቸው የሞቱት። ሰው በመሆናቸው የሁላችንም ጉዳይ ነው። ከዛ ቀጥሎ ደግሞ ኢትዮጵያውያን በመሆናቸው የሁላችንም ጉዳይ ነው። የሁላችንም ሀዘን ነው። ሁላችንም አልቅሰናል፣ ሁላችንም አዝነናል፣ ሁላችንም ተቆጭተናል። ኢትዮጵያዊ ወገን፣ ኢትዮጵያዊ ወጣት እንደ በግ ሊታረድ ሲጎተት ሲያይ የማያዝን ሰው ካለ ሊታዘንለት ይገባል። አንድ ኢትዮጵያዊ ወጣት እኔ በበኩሌ በሰፈሬ ተወልጄ ባደኩበት አካባቢ አብረውኝ ያደጉ ልጆችን ያየሁት እና እነሱ የሚደርስላቸው አጥተው እየተጎተቱ ሲሄዱ ሊታረዱ በጣም ያማል። በጣም ከባድ ነገር ነው እና ለዚህ ለማዘን ሙስሊም ክርስቲያን መሆን አያስፈልግም፣ ሰው መሆን ይበቃል። በተረፈ እነዚህ ሰዎች ሰዎች ብሎ መጥራት የሚቻል ከሆነ ምክንያቱም አውሬዎች ለማለት አይመችም። አውሬ አድኖ ይበላል፣ ግን ጅብ ጅብን በላ ሲባል ሰምተን አናውቅም። አንበሳም አንበሳን አይበላም። እንደዚሁም ሌሎችም የሚጠቅማቸውን ፈልገው ነው የሚበሉት። እነዚህ ግን ሰዎች ነን ብለው ሰውን እንደዚህ የሚያደርጉ ሰዎች ናቸው። ሰውን ነው እንጂ የሚያደርጉት ሃይማኖትን መርጠው አይደለም። አሁን እኛ ወገኖቻችን ጋር ስለመጣ እኛ ጋር ስለመጣ ነው የተሰማን እንጂ ከዛ በፊት በሺዎች የሚቆጠሩ ሰዎችን ገድለዋል በአካባቢያቸው ሙስሊሞች የሆኑ እነሱ ሙስሊም ነን ካሉ ሙስሊም ነን ማለት ይቻል ይሆናል፣ ሆኖ መገኘት ግን ይከብዳል። ምክንያቱም ህግ አለው። ከህጉ አንዱ ምንድነው? ፈጣሪያችን አላህ የሰው ልጅን የፈጠረ ጊዜ ገና ከመጀመሪያው የአባታችን አደም ልጆች አንዱን ሲገል ያኔ ነው ህግ የወጣው። ያኔ ህግ አወጣ። ምን አለ? ምን አጅሊ ذلك كتبنا على بني اسرائيل انه من قتل نفسا بغير نفس او فساد في الارض فكانما قتل الناس جميعا ومن احياها فكانما احيا الناس جميعا። በዛ ምክንያት አለ ቀድሞ በተገዳደሉት ምክንያት ህግ ያስፈልግ ነበርና ህግ ሆነ። ያ ህግ ምንድነው? አንድን ሰው የገደለ በምድር ላይ ያለ ምክንያት ያለ ጥፋት ሊያስገድል በህግ ደረጃ በመንግስት ደረጃ ሊያስገድል የሚችል ምክንያት ሳይገኝ የገደለ ሰው የሰው ልጅን በሙሉ እንደገደለ ነው ይላል። የሰው ልጅን በሙሉ እንደገደለ ነው ይላል። ይሄ ቁርአን ነው የሚለው። ቁርአን ደግሞ ከዛን ጊዜ ከዛሬ 1436 ዓመት በፊት ጀምሮ እስከ መልቂያማ እስከ መጨረሻው ድረስ የሙስሊሞች መመሪያ ነው። እነዚህ ሰዎች ሙስሊም ነን ካሉ ሌላ መመሪያ የላቸው፣ መመሪያቸው ቁርአን ነው። ደግነቱ ግን እኛ የምናውቀው ምንድነው? አያውቁትም፣ መጽሐፉን አያውቁትም። ሙስሊሞች ነን ሊሉ ይችሉ ይሆናል፣ የእስልምናም ቃላት ሊናገሩ ይችሉ ይሆናል። ሆኖ መገኘት ግን ስራ ነው የሚመሰክረው እንጂ ነኝ በማለት የሚሆን ነገር አይደለም። በዚህ አጋጣሚ ብዙ አዝነናል፣ ብዙ ተክዘናል፣ ብዙ ነገር ተብሏል። የሚያስቁ ነገሮችም ተፈጥረው ነበር። እዛ አካባቢ ሁለት ባልና ሚስት ክርስቲያኖች ናቸው። በመኪና ሲያልፉ አስቆሟቸው አሉ። እነዚሁ ሰዎች
አስቆሞ ሴትዮዋ ፈርታለች ቀደም ብላ እባክህ በዚህ በኩል እኮ ስናልፍ ካገኙ እነዚህ ሰዎች ይገሉናል ብላ ፈርታለች። ግድ የለሽም ብሎ እሱ አደፋፍሮ ይዟት ሄደ። የተወሰነ መንገድ ከደረሱ በኋላ አስቆሟቸው። ምንድናችሁ ሲሉ እናንተ ሙስሊሞች ናችሁ ነሳራ ሲሏቸው ሙስሊሞች ነን አለ ሰውየው። ኦኬ ሙስሊሞች ከሆናችሁ ቁርአን ቅራ አለው። ቁርአን ቅራ ሲቀለው አረብኛ ነው። በአረብኛ መጽሐፍ ቅዱስን አነበበለት። በቃ ሂዱ አለው። ሄዱ። ሴትዮዋ ገርማ ጠየቀችው። እንዴት ታደርጋለህ ሲል እነዚህ ሰዎች እኮ ቁርአንን የሚያውቁ ቢሆኑ ኖሮ ሰው አይገሉም ነበር አለ። ቁርአኑ በመጀመሪያው ነው ስለማያውቁት ነው ይሄን የሚሰሩት። ስለዚህ ወንድሞች እንዲህ አይነት ቆሻሻ ድርጊት እንዲህ አይነት ከሰው የማይጠበቅ መጥፎ ነገር ስናይ ወደ ሃይማኖት ማስጠጋት ጥሩ ነገር አይደለም። በጣም ጥሩ ነገር አይደለም። በተለይ ከኛ አይጠበቅም። ምክንያቱም እኛ ኢትዮጵያውያን እንዴት እንደኖርን እንዴት እንዳለን የምናውቅ ሰዎች ነን። አንድ ግድግዳ ለሁለት ተከፍለን በአንድ ቤት ውስጥ የአንድ እናት ልጆች ሙስሊም ክርስቲያን ሆኖ እንዴት እንደኖርን የምናውቅ ሰዎች ነን እና እስልምና እንዲህ አይነት ነገርን ያበረታታል፣ እንዲህ አይነት ነገርን ያስተምራል ብሎ ማሰብ ለኛ ተገቢ ነገር አይደለም። ከአሁን በፊት ሴንትራል አፍሪካ የሚባል ሀገር ላይ ለማየት የሚከብድ ነገር ነበረ። ሰዎች ተደርድረው መጥተው ይታረዳሉ። አይታችሁ ከሆነ በጣም ለማየት ራሱ ይከብዳል። እኔ አራጁም ታራጁም ይገርማሉ። እና የሚታረዱ ሰዎች የሙስሊም ቀሚስ የለበሱ ሙስሊሞች ናቸው። እና ሰዎች ምን አሉ? እነዚህ ክርስቲያኖች የሚሰሩትን አያችሁ አሉ። የሚያውቁኝ ሰዎች ያውቃሉ። ነው እነዚህ ሰዎች ክርስቲያንም አይደሉም፣ ክርስትናንም አይወክሉም፣ ክርስትናንም አያውቁም ብዬ ተከራክሬያለሁ። ምክንያቱም እምነት ያለው ሰው እንዲህ አይነት ነገር አያደርግም። እምነት ያለው ሰው እንዲህ አይነት ቆሻሻ ነገር ወደ ሰው እምነትም አያመጣም። ስለዚህ እቺ ምድር እንደምታውቁት ሰፊ ነች። ከሞት በኋላም ያለው ሀገር ሰፊ ነው። ለሁላችንም በቂ ነው። በእምነት ደግሞ መለያየት ግልጽ ነው ያለ ነገር ነው። በእምነት መለያየት አለብን። ምክንያቱም ፈጣሪ ሲል ምን አለ? ወለቀድ ሻአ ረቡከ ወለው ሻአ ረቡከ ለጀዐለኩም ኡመተን ዋሂዳ፣ እኔ ብፈልግ ኖሮ ሰውን ሁሉ የአንድ እምነት ተከታይ ያደርገው ነበር አለ። እሱ ያልፈለገውን ነገር ነው ማለት ነው የምንፈልገው። ሁሉም ሰው ሙስሊም መሆን አለበት፣ ሁሉም ሰው ክርስቲያን መሆን አለበት። ይሄ አለማወቅ በጣም አለመብሰል ነው እንጂ በእምነታችን ተለያይተን ባይሆን በኢትዮጵያዊነታችን ተዋደንና ተደጋግፈን ለእውነት ቆመን አስፈላጊ የሆነ ነገር አብረን ቆመን መጥፎ ነገርን አውግዘን ጥሩ ነገርን ወደፊት አስኪደን አብረን በስከዛሬ ኖረን ለዓለም ምሳሌ እንደሆነው ወደፊትም ለመኖር መቻል አለብን ማለት ነው። አባቶቻችን ድሮ የሰሩትን ነገር ሁሌ እናደንቃለን። እንዲኖረው እኛ ጋር ሲደርስ መቋረጥ የለበትም። ተከባብረን ተዋደን ተደጋግፈን እምነታችንን በግላችን ይዘን እምነታችን መለያየቱ ራሱ እኮ ውበት ነው። ሁላችንም ክርስቲያን ብንሆን እኮ አያምርም። ለምን ብለህ ነው ክርስቲያን የምትሆነው? ግን ክርስቲያን የሆንከው ከሌላው ሃይማኖት የኔ ይሻላል ብለህ የተሻለ ነገር ለማግኘት ነው። ዘሴም ቲንግ እኔ ሙስሊም የሆንኩት እስልምናንም እያወቀኝ ብዬ ነው። ውድድርማ ከሌለ ምንድነው ትርጉም አይኖረውም ነበር። ስለዚህ እምነታችንን ይዘን ባይሆን እንደ ሰው ተዋደን ተከባብረን ተደጋግፈን መኖር መቻል አለብን። ለሚቀጥለው ጄኔሬሽን ከኛ በኋላ ለሚመጣው የኢትዮጵያን ውበት ማስተላለፍ መቻል አለብን። የኢትዮጵያ ትልቁ ውበቷ ተደጋግፈን ተከባብረን መኖራችን ነው። ስለዚህ እንዲህ አይነት ቆሻሻ ነገር በምናይበት ሰዓት ወደ እምነት ማስጠጋት ነው። ይሄ ጥሩ ነገር አይደለም። ከኛ የሚጠበቅ እምነት ከሚያቅሰው የሚጠበቅ ነገር አይደለም። ይሄ የሙስሊሞች ስራ ነው ብሎ ለማለት ክርስቲያኖች መድፈር የለባቸውም። ምክንያቱም መጽሐፍ ቅዱስ ይሄን አይልም። በተረፈ እንዲህ አይነት ነገር ሲመጣም ይሁን ለሌላም ጊዜ መቀራረባችን፣ መነጋገራችን፣ መወያየታችን ይጠቅማል። ብዙ ክርስቲያኖች ሙስሊም ሲባል ምን እንደሆነ በጣም ግራ ነው የሚገባቸው። ሲያዩ ገና ኮስተር ይላሉ። ብዙ ሙስሊሞችም እንደዛው ማለት ነው። በሆነ አጋጣሚ አንድ ጊዜ እንደዚህ ድል አግኝቼ ስናገር የማርያምን ስም ስጠራ ሰው ሁሉ ሩር ያለ ሙስሊም ሆኖ እንዴት ማርያምን ያውቃል? በጣም የሚገርም ነው። አንድ ጊዜ ሰዎች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተሳደቡ እና አንድ ጥሩ ሰው መጣና ምን አለኝ፣ ሙስሊሞች ተበሳጭተው ብዙ ነገር ይደረግ ነበርና ለምን እናንተ እነሱ ለነብዩ መሐመድን ሲሳደቡ እናንተ ለምን ኢየሱስን አትሳደቡ ማለት አሳቀኝ። እኛ እንደምናምነው ነብዩ መሐመድና ኢየሱስ ለኛ አንድ ናቸው። አንዱን ያስተባበለ ሌላውን እንዳስተባበለ ነው። ቁርአን ሲቃጠል ለምን መጽሐፍ ቅዱስን አታቃጠሉም ይላሉ። መጽሐፍ ቅዱስ የኛ ነው እኛ ብለን ምናምነው። ምንድነው ልዩነታችን? ልዩነት አለን። ኦፍ ኮርስ የእምነት ልዩነት አለን። ግን የሚያቀራርቡን እንደ ሰው የሚያዋድዱን አብረን እንድንቆም የሚያደርጉ በጣም ብዙ ነገሮች አሉ። በሌላው ዓለም ደግሞ የሌለ ነገር የትም ቦታ ሄዳችሁ ብትፈልጉ የማታገኙት ነገር ኢትዮጵያዊነት ውስጣችን አለ። በጣም የሚያዋድ በጣም የሚያከባበር ኢትዮጵያዊነት ውስጣችን አለ። ስለዚህ ለሞት ወገኖቻችን ቤተሰቦች አላህ ጽናቱን ይስጣቸው። አላህ ጽናቱን ይስጣቸው። ሐዘናችን በዛ። ትናንትና በደቡብ አፍሪካ በእሳት ከዛ በቢላ ትናንትና ደግሞ ሜዲትራኒያን ባህር ውስጥ የገቡ ወንድሞች አሳራት የሆኑ አሉ።
ይሄ ከባድ ነው፣ ያማል፣ ሲደጋገም ያማል። መቼ ነው የሚቆመው? ያስፈራል። ስለዚህ የሚቆምበትን ሁኔታ እንጸልይ። እንደገና ደግሞ መፍትሄውንም እንመካከል። እቺ መዋለድ እቺ መከባበር እስከዛሬ የኖርናት ነገር ለምን ኖረች ብለን ስናስብ ወደኋላ ዞረን ስናይ የሃይማኖት መሪዎቻችን የሃይማኖት አባቶቻችን በሙሉ ከቤተ ክህነት ያወጡ ናቸው። ከቤተ ክህነት ከመስጊድ ከመድረሳ ተምረው ፈጣሪያቸውን ፈርተው እንድንዋደድ ነው ያደረጉን። ዛሬ ግን እየመጡ ያሉብን ሰዎች የቤተ ክህነትን ጉድ እናንተ ራሳችሁ ታውቃላችሁ። እኛ ሙስሊሞች ጋር ሊመሩን እየመጡ ያሉ ሰዎች ታጠቅ ጦር ሰፈር ሰልጥነው የመጡ ሰዎች ናቸው። ካን ኢማጂን ታጠቅ ጦር ሰፈር የሚሰለጥን የእምነት አባት ምንድነው ሊያስተምረኝ የሚችለው? እንዴት አድርጌ ነው ከሌላው ሰው ጋር ተዋድጄ እንድንኖር ሊያደርገኝ የሚችለው? እምነት ውሸት የማያምርበት ቦታ ነው። በእምነት ውስጥ ውሸት በፍጹም ተቀባይነት የለውም። ፖለቲካ ውስጥ ደግሞ እውነት የማያዋጣበት ቦታ ነው። በጣም የሚጋጩ ነገሮች ናቸው። የፖለቲካ መሰረቱ ውሸት ነው፣ የእምነት መሰረቱ ደግሞ እውነት ነው። ስለዚህ ፖለቲከኞች እዛው የእምነትን ጉዳይ ለኛ ይተውልን። እንደኖርነው እንኖራለን፣ ተዋደን ተከባብረን እንደኖርነው ወደፊትም እንቀጥላለን እላለሁ። እድሉን ስለሰጣችሁኝ አመሰግናለሁ። መልካም ወገናችን ሱሌማን ኢትዮጵያዊ እስልምና እንዲህ ነበር የነበረው፣ ወደፊትም እንዲህ ነው የምንቀጥለው፣ መቀጠልም ያለብን። እስኪ ከተስማማችሁ እሺ ብላችሁ ማጠቃላይ የሰጡን ምንድነው? ኢትዮጵያ ለሁሉም የምትበቃ ጥሩ ደግ ቸር እናት ነች። በዛ አገርና በሷ ጓዳ በህብረት አንድ ላይ እንኖር ነው አይደለም መልእክቱ? ሁላችሁም ተስማማችሁ? እንግዲህ ይሄ መልእክት ለሁሉም ዓለም ይሄድልን። መቼም ማንነጣጠል በህብረት የምንኖር ለሀገራችን ዘብ የምንቆም የወገኖቻችን ጉዳይ የሚገደል ለፍትህ የምንሮጥ የምንሰዋ በህብረት የምንኖር ሰዎች ነንና አንዱ አንዱን አጥፍቶ የመኖር ምኞት ሊኖርም አይገባም። ሰላም ለኢትዮጵያ፣ ሰላም ለህዝባችን፣ ሰላም ለሁሉም። እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን። በእውነቱ ንባቦችን እንዳይበዛባቸው ነው አንዳንዴም በመሃል መዝሙር ብለናል። ነገር ግን ከቤተ እምነቶች ተወካይ አንድ እናቅርብና ከዛ በመቀጠል መዝሙር ያዘጋጁ የቅዱስ ገብርኤል የሰንበት ትምህርት ቤት ዘማሪያን አሉ። እነሱ መዝሙሩን ያቀርባሉ። ስለዚህ እባካችሁ እንግዲህ መንገዳችሁ ሩቅም ቢሆን ይሄ ለየት ባለ በዚህ መልኩ በምን ያህል ዘመን እንደተዘጋጀ ስለምታውቁ ዋጋ ሰጣችሁትም ነው የመጣችሁት። በዚህ ሙቀት እዚህ ስፍራ ላይ የምትገኙት ፕሮግራሙን አክብራችሁ እግዚአብሔርን አክብራችሁ ስለመጣችሁ እግዚአብሔር ያክብርልን። ከዚህ በመቀጠል ቄስ በሪሁን ከመድኃኔዓለም የኢትዮጵያ ወንጌላዊት ቤተክርስቲያን የተሰማቸውን መልእክት ያስተላልፉልናል። ወደ እሳቸው በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የተከበራችሁ አባቶች እንዲሁም ደግሞ የተለያየ የሃይማኖት መሪዎች እንደዚሁም በዚህ ሰልፍ ላይ የተገኛችሁ በሙሉ ይህ ሀገራዊ ጉዳይ ያገባናል ብላችሁ ድምጻችሁን ለማሰማት እዚህ ስፍራ በመገኘታችሁ ማድረግ የሚገባችሁ ቢሆንም ላመሰግናችሁ እወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባዘጋጀችው በዚህ የጸሎት ፕሮግራም ላይ ተገኝቼ እንድናገር በእነዚህ በተከበሩ ታላቅ ቤተክርስቲያን በቅደም ተከተል ሲመሩ በነበሩ አባቶች ፊት ቆሜ እንድናገር እድሉ ስለተሰጠኝ በጣም አመሰግናለሁ። በደረሰብን
መከራና ሐዘን የተጎጂ ቤተሰቦች እንዲሁም መላው የሀገራችን ሕዝብ የልብ ስብራት የሆነውን የዓለምን ሕዝብ በሙሉ ያሳዘነ ድርጊት እንደተፈጸመብን ይታወቃል። ስለዚህም ልዑል አምላክ መጽናናትን እንዲሰጠን እለምናለሁ። የዚህች ቤተክርስቲያን ሰማዕታት ወንድሞቻችን ማንነት የዚህ ክርስትና የሚጠይቀውን ዋጋ ለመክፈል ጥንካሬ ያገኙት በክርስቶስ መስቀል ትምህርት ቤተክርስቲያን ውስጥ በተቀበሉት መንፈሳዊ ትምህርት መሰረት ነው። ይህች ቤተክርስቲያን የክርስቶስን ልደት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀቱን ሞቱንና ትንሣኤውን ከማንም ሰው ሕይወት ውስጥ በማይጠፋ በማይረሳ መልኩ በእኛና በእነዚህ ወጣቶች ሕይወት የጨመረችው ሥራ ውጤት ነው። በተጨማሪም ይህንን ስዕላዊ መልክ በውስጣቸው የገባውን የወንጌል ትምህርት በእነዚህ ሰማዕታት ወንድሞቻችን ሕይወት ውስጥ በእግዚአብሔር ቃል ኮትኩተው በክርስቶስ የመስቀል ፍቅር ያሳደጓቸውን ቤተሰብ፣ ካህናት፣ ዲያቆናት፣ የቤተ ክርስቲያን አስተማሪዎችንና ያገለገሏቸውን ደብሮች፣ ሰበካዎች፣ መሪዎች ላመሰግናቸውና አክብሮቴን ልገልጽላቸው እወዳለሁ። በዚህ በሰልፍ ቀናችን በጸሎት ቀናችን አልቅሰን ለአምላካችን ለእግዚአብሔር ጉዳያችንን ባለፈው እንደሰማነው ነግረን መሄድ አስፈላጊ ጉዳይ ነው። ዋነኛም ጉዳይ ነው። ይህ ጉዳይ እየደገምን እንዳንታረድ መከላከል የሚያስፈልገን ይመስለኛል። እየደገምን በድንጋይ እየተቀጠቀጥን እንዳንገደል ማገጃ ማድረግ ያስፈልገዋል። ከጸሎቱ ጋር የተከበሩ የእስልምና እምነት ተከታይ መሪዎች ደጋግመው እንደነገሩን አይሲስ የእስልምና መጽሐፍትን ከመጥቀስ ውጪ እስላም እንዳልሆነ በደንብ እያስረዱን ይገኛሉ። ስለዚህም አመሰግናለሁ። እንዳንወገር እንደገናም ደግሞ እየተገዘገዝን እንዳንታረድ ማድረግ የሚገቡን ጉዳዮች ያሉ ይመስለኛል። ከነዚህም መካከል በእስልምና እምነት ተከታዮች ዘንድ በመሪዎቹና በተከታዮቹ ዘንድ አይሲስ እስላም እንዳልሆነ የሚጠቅሳቸው አስተምሮቶች ከቁርአን መነሻ ቢያደርጉም ያንን እንደማይመለከቱ ለመላው ሕዝባችን ማስተማርና ተከታታይ የሆነ ግልጽ ነገር ማድረግ ያስፈልገዋል። እሱ ካልተደረገ ብዙ ቀዳዳ ሊከፍት ስለሚችል ጥንቃቄ የሚያስፈልገው ይመስለኛል። እነዚህ ወገኖቻችን የታረዱበት ዋነኛ ምክንያት ምንም የሰሩት ወንጀል የለም፣ ክርስቲያን በመሆናቸው ብቻ ነው። በአንገታቸው ላይ ያደረጉት መስቀል ምርጫ ተሰጥቷቸው የትኛውን ትመርጣላችሁ ተብለው በተጠየቁት መሰረት ምርጫችን መስቀል ኃይላችን ነው፣ መስቀል ጽናታችን ነው፣ መስቀል ቤዛችን ነው፣ ከክርስቶስ ፍቅር ማንም አይለየንም የሚለውን ምርጫ መርጠው ነው የታረዱት። አይሲስ ተብሎ የሚጠራው ቡድን አሁን ያረደን እዛው ሄደንበት ነው። የአይሲስ ፕሮግራም እንደሚያሳየው ከመካከለኛው ምስራቅ መነሻ አድርጎ ኢትዮጵያ እስከምትባል ሀገር ድረስ ካርታ ሰርቷል። በከሊፋ የሚተዳደር
የሰላም መንግስት ለማቋቋም እዛ ድረስ መጥቶ ሊያርደን የተዘጋጀ ቡድን እንደሆነ ልናውቀው ያስፈልጋል። ስለዚህ ላለመታረድ አገራችን ድረስ መጥቶ መከላከል ያስፈልጋል። ይህንን ልል ያነሳሳኝ የዛሬ 5 ዓመት በጅማ አካባቢ በርከት ያሉ ምዕመናን እየተገዘገዙ ታርደዋል። ምናልባት አይሲስ ጋር የቆዩ ሊሆኑ ይችላሉ። እነዚህን በመሰሉት ሁኔታዎች በክርስትና እምነት ተከታዮች ዙሪያ ላይ ማለትም በስላሴ የሚያምኑ ወንድሞችና እህቶች ቀርበው መነጋገር እንደሚያስፈልጋቸው ላሰምርበት እፈልጋለሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ የሚያምኑ የክርስትና እምነት ተከታዮች ቀረብ ብለው እንዲመካከሩና እንዲነጋገሩ ለማስገንዘብ እፈልጋለሁ። ይሄም የሚሆነው ልዩነታቸውን በጠበቀ አይነት መልኩ ነው፣ በመጨፈላለቅ አይደለም። ልዩነታቸውን በጠበቀ አይነት መልኩ እየተቀራረቡ መነጋገር ያስፈልጋል። ይሄም ባያደርጉ ሁለቱንም አይምራቸው። ወገኖቼ መቀራረቡ አማራጭ የለው። የምንጣላም ከሆነ ይሄ ሊያርደን የመጣውን ካገድነው በኋላ ጠረጴዛ ላይ እንጣላ። የምንጣላም ከሆነ በሊቃውንቶቻችን ጠረጴዛ ላይ እንጨቃጨቃለን። ምክንያቱም የክርስትና እምነት የመጨረሻ ደረጃ ሲያከሩ አንዳንዱ ቀሚስ ለብሶ ቄስ ነው የሚሆን የመጨረሻ ሲያከር፣ አንዳንዶች የመጨረሻ ሲያከሩ ራሳቸውን ቅዱስ ለማድረግ ከራሳቸው ጋር ለመታገል ወደ ገዳም የሚወርዱት፣ አንዳንዶቹ ደግሞ የመጨረሻ ሲያከሩ የሚያደርጉት ነገር ቢኖር ጾምና ጸሎት ነው የሚያበዙት፣ ከተማ ውስጥ ነው የሚመንኑት። ወገኖቼ ስለዚህ ብዙ ልንጨራረስ ስለማንችል ባስገነዝበው የምፈልገው ነገር ተቀራርቦ መመካከሩና መነጋገሩ አስፈላጊ እንደሆነ ላስገነዝብ እወዳለሁ። እኔ የማገለግልባት መድኃኔዓለም የኢትዮጵያ ወንጌላዊት ቤተክርስቲያን ሜሪላንድ ያለችው በፒጂ ሞል ተብሎ በሚጠራው አካባቢ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት አብይ ጾምን በአንድነት እንድንጾም ጥሪ አቅርበናል። ለወንጌላውያን አማኞች በሙሉ በጠቅላላው በመላው ዓለም ለሚገኙት ከዚች ቤተክርስቲያን ጋራ በአንድነት በዚች ቤተክርስቲያን ስርዓትና ደንብ መሰረት እንድንጾምና እንድንጸል ያለፉትን 2-3 ዓመታቶች በሚሊዮን የሚቆጠሩ የወንጌላውያን አማኞች ይህን ጥሪ ካቀረበችው እኔ ካለሁባት ቤተክርስቲያን ጋራ በአንድነት ጾመናል። ይህም ደግሞ በቮይስ ኦፍ አሜሪካ በተለያዩ ሚዲያዎች መገለጹን አስታውሳለሁ። ለዚህ አሁንም በሚቀጥሉት የ7 ዓመት ፕሮግራሞችና እቅዶች ሰርተን ይሄ ግብረ ኃይል ጾም ምን ያህል አስፈላጊ እንደሆነ ይቺ ቤተክርስቲያን ደግሞ ታሪካዊውን የሆነውን አብይ ጾምን ይዛ የመጣች ስለሆነ ከዚች ቤተክርስቲያናችን ጋር በአንድነት እንድንጾም ለወንጌላውያን አማኞች በሙሉ ዛሬም ደግሜ ጥሬን አቀርባለሁ። ወገኖቼ የዚች ታላቅ ቤተክርስቲያን በረከት ብዙ ነው። ፊደል ቀርጻ ፊደል አዘጋጅታ ዛሬ በዓለም የምናያቸውን ታላላቅ ኢትዮጵያን የፈጠሩትን ሰዎች በፊደሏ አስተምራ ኢትዮጵያ የምትባል ሀገር እንድትኖር ያደረገች ገናና ቤተክርስቲያን ነች። በሀገራችን የፖለቲካ ጥያቄ ያላቸው ሰዎች የፖለቲካ ጥያቄያቸውን ያነሱት ደስ አለንም ደስ አላለንም ያሉት ይቺ ቤተክርስቲያን በቀረጸችው ፊደል ተምረው ነው የመብት ጥያቄያቸውን ያነሱት።
እቺ ቤተክርስቲያን በዓለም እንዳሉት አብያተ ክርስቲያን ለየት ባለ አይነት ሁኔታ የተነሳች ቤተክርስቲያን ነች። ቤተክርስቲያን በዓለም ላይ በነገራችን ላይ ያሉ ዩኒቨርሲቲዎች በሙሉ የተወለዱ ታላላቅ ዩኒቨርሲቲዎች ከቤተክርስቲያን ነው የተወለዱት። ታላቋን አሜሪካን የመሰረቷት የቤተክርስቲያን ሰዎች ናቸው። መቻቻል፣ ሰላም፣ ዲሞክራሲ እንዲመጣ ማድረግ የሚቻለው ወንጌል በተሰበከበት ሀገር ብቻ ነው ዲሞክራሲ ሊኖር የሚችለው። የምዕራብ አውሮፓ ሀገሮች ዲሞክራሲ የተለማመዱትና የዲሞክራሲ ጠበቃ የሆኑት በመጀመሪያ ወንጌል ስለሰሙ ነው። ስለዚህ ወንጌል በሌለበት ሀገር ዲሞክራሲያዊ ስርዓት የለም። አታስቡት። ቻይና ልትሉ ትችላላችሁ። ቻይና ምግብ ይሰጣል እንጂ መብት አያውቅም። ስለዚህ ዛሬ ልነግራችሁ የምፈልገው ነገር ህብረታችንን ጠብቀን ይሄ በላያችን ላይ የመጣውን ችግር ሀገራችንን ኢትዮጵያንና ቤተክርስቲያንን እየጠበቅን እንዲሁ ከኛ ጋር የኖሩትን ጨዋ የእስልምና እምነት ተከታዮች ወገኖቻችንን እምነታቸውን አክብረን አብረን እንድንኖር ጥሬን ላስተላለፍ እፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሀገራችንን፣ ህዝባችንን፣ መሪዎቻችንን፣ አባቶቻችንን ይባርክ። እንድንጾም የሚያደርገን ዋነኛ ነገር በዓለም ላይ መከራ ከሚወርድባቸው የመጀመሪያ ፊት ያሉ አገሮች የኛ ህዝብ ነው። በባህር ብንሰጥም እኛ ነን። ኬንያ ላይ ነበር ድሮ የምንደበደበው፣ አሁን ታንዛኒያ ደርሷል። አሁን አልፎ ማላዊ ደርሷል። ማላዊ ላይ እንደበደባለን። አሁን አልፎ ሳውዝ አፍሪካ ድንበር ላይ ሳውዝ አፍሪካ ላይ እንቃጠላለን። አረብ ሀገሮች ላይ በሙሉ እንዋረዳለን። የዛሬ ዓመት በ10 ሺዎቹ የሚቆጠሩ ወንዶች ልጆች በጎዳናዎች ላይ የፊጥኝ ታስረው የታየባት ህዝብ የኛ ህዝብ ብቻ ነው። ይሄንን ውርደት ተሸክመን በሳት የምንቃጠል እኛ ነን። ስለዚህ ወገኖቼ መጾም ያስፈልገናል። እኔ ጥሬን አቀርባለሁ። በመድኃኔ ዓለም የኢትዮጵያ ወንጌላዊት ቤተክርስቲያን ሜሪላንድ ባለችው ስም አብይ ጾምን እዚህ ካላችሁ ወንጌላውያን አብያተ ክርስቲያን መሪዎች በኢትዮጵያም ደረጃ ቀርበዋለሁ። ጾሙን በአንድነት በህዝባችን ፊት ለሀገራችንና ለህዝባችን እንጾማለን። እግዚአብሔር ህዝባችንን ይባርክ። ቄስ በሪሁን ታመሰግኗቸው በድጋሚ በእውነቱ እጅግ ጥልቅ የሆነ መልእክታቸውን አስተላልፈውልናል። አክብረው ጥሪያችንን እዚህ ድረስ በመምጣት እግዚአብሔር አምላክ እኛን አክብረው መጥተው ህዝባቸውን አክብረው ኢትዮጵያዊነታቸውን አረጋግጠው መጥተው እዚህ ንግግር እንዳደረጉልን እንደታዘዙን የልቦናቸውን መሻት ደግሞ እግዚአብሔር እንደዚሁ ይፈጽምላቸው። አንድ ታሪክ ተነስቷል ቅድም። በእውነቱ በጅማና በኢሉባቦር አካባቢ የነበረው የአባቶቻችን ካህናት በቤተ መቅደስ የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በነበረበት ሰዓት አንገታቸው ላይ ካራ ቤተ መቅደሱ በእሳት የነደደበት በቦታው ነበርኩኝ እኔ። ድርጊቱ ከተፈጸመ በኋላም እዛ ሄጃለሁ። እግዚአብሔር አሳይቶ ነው የመለሰው። የነበረው ነገር ከባድ ነውና አሁን ግን ይበቃናል። ከባህር ማዶም ይሄው ከደንበሯ ላይ ወንድሞቻችን ታርደዋል ትላንትና በቤታችን። ከዚህ በኋላ ይበቃናል። እንባችን በስቷልና እግዚአብሔር እንባችንን ያብሰው። እግዚአብሔር እንባችንን ያብሰው። የተለያየ አመለካከት የተለያየ አገርን ለመምራት ኃላፊነት ውስጥ ያላቸውም ሰዎች ወደፊትም ደግሞ እንዲህ ብናደርግ አገር እንመራለን የምትሉ ሰዎች እባካችሁ በዲሞክራሲ ውስጥ ያለ ሀገር መሪ ማለት እግዚአብሔርን የተወ መሪ አይደለም። ከዲሲ ግብረ ኃይል ተወካዮች ነፃ ሀገር ስለሆነ ሁሉም በራሱ አይምሮ በፈረደበት ስለሚሄድ ከግብረ ኃይሉ ጋር የነበረን በጣም የሰፋ ልዩነት ነበረ። እውነቴን ነው የምላቸው። ከዛ በኋላ ግን እውነቱን ለመነጋገር መንፈሳዊ ፕሮግራም ነው የምናደርገው ብለን ስንል እናንተ ከመራችሁት እኛ ራሳችንን የሚያስፈልገውን እዘዙ እናደርጋለን ያለው ግብረ ኃይሉ። እናመሰግናቸዋለን፣ በእውነቱ እናመሰግናቸዋለን። እጅግ ታታሪ ሆነው ምን እንስራ ምን ጎደለ እያሉ በየጊዜው ስራቸውን እየተሰባሰቡ ካህናቱም እንደገና እንደምትመለከቷቸው በአካልም በስልክም ለዚህ ፕሮግራም መሳካት
ከገዳመ ተክለ ሃይማኖት የመጽሐፍ ቅዱስ ማህበር ጋራ እንዲሁም የወልድባ ገዳም ማህበር ተወካዮች የአቡነ ጴጥሮስ ማህበርተኞች አንድ ላይ በመሆን እኛ አንድነትን ነው የምንፈልገው። ይሄ ዓላማ አገራዊ አጀንዳ አገራዊ ዓላማ ያለው ነው። ሁላችንም ጥልቅ ስሜት ተሰምቶናል ብለው ነው ስሜታቸውን የገለጹት። አመስግኑልኝ ሁሉንም ለፕሮግራሙ መሳካት አስተዋጽኦ ያደረጉትን። በኋላ ላይ የርዕሰ አድባራት ቅድስት ማርያም ተወካይ ይኖራሉ። ምክንያቱም እነሱ ፈቅደውልን ቦታ እዛ እየተሰባሰብን በየሰዓቱ አሁንም ደግሞ የሚያስፈልገውን የቤተ ክርስቲያኒቱን ንዋየ ቅድሳት ሁሉ አበርክተውልን ከነ ካህናቱ ጭምር እነሱም በፈቃደኝነት መጥተው እንደምትመለከቱት ከሌሎችም አድባራት የመጡ አሉና ሁላቸውንም እናመሰግናቸዋለን። እባካችሁ አመስግኑልን። እንግዲህ ከዚህ በመቀጠል ከዲሲ ግብረ ኃይል ተወካዮች ዮሐንስ ታደሰ የተሰማውን ስሜት ወይም ደግሞ ሀዘኑን ይጋራልናል። በፕሮግራሙ ላይ ትልቅ አስተዋጽኦ ያደረጉ ናቸው። አሁን ወደ እነሱ ንግግር እንሄዳለን። እኛ ጠዋት እየሄድን በየኤምባሲው ይውደም ውበሉ ስንል ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን እስቲ ኑና ዛሬ አመስግኑ አሉን። በዚህ ቦታ የኢትዮጵያ ልጆች ለሰበሰበ ፈጣሪ ምስጋና ይግባው። በየኤምባሲው እየሄድን ሰው ታሰረ፣ ሰው ተገደለ ውበሉንን ነበር። እስቲ ዛሬ ደግሞ እኛም ወግ ይድረሰን ለእግዚአብሔር እልል እንበልለት። እስቲ ያለ ብፁዓን አባቶች፣ ካህናት፣ ቀሳውስት፣ ሰባኪያን፣ ዳይቆናት፣ መምህራን፣ በጠቅላላው የመንፈሳዊ ድርጅት አባላት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ ተቀብላችሁ ኢትዮጵያ ድርሻችሁን ለመወጣት በዚህ ለስፍራ ለተገኛችሁ የኢትዮጵያ ሙስሊም አባቶች እና የተለያየ አብያተ ክርስቲያን ሰባኪና ምዕመናን እንደምን ሰንብታችኋል? እቺን አንድ ገጽ ለመጻፍ ሳምንት ፈጀብን። እኛ ቄሱ ይቀየማል፣ ምዕመናኑ ይቀየማል ስንል ጭራሽ ኦርቶዶክስ አፈረጠችው። እኔ ምን ላድርግ? ዝም ብለን የተጨነቅነው። ይህች ቀን በሜዳና በበረሃ በአረመኔዎች የፈሰሰውን የልጆቻችን ደም ክብር የምንሰጥበት ቀን ነው። ዛሬ ከሀዘናችንና ከእንባችን የወጣው ቢያጠፏት የማትጠፋ ቢበጥሷት የማትበጠስ ቢሸሿት የማትሸሽ ኢትዮጵያዊነት ነው ዛሬ የተገኘው። በዚህ ባሳለፍናቸው ሳምንታት የኢትዮጵያ ሕዝብ ከዳር እስከ ዳር በአንድ ላይ በመውጣት በበረሃ ለታረዱት፣ በእሳት ለጋዩት፣ ለተቃጠሉት፣ በባህር ለሰመጡት፣ በቦምብ ለተደበደቡት፣ በየመን በዓለም ዙሪያ ለተዋረዱት ልጆቹ በጸሎት በሰላማዊ ሰልፍ በሻማ ማብራት በግጥም ሀዘን ሲገልጽ ከርሟል። በዚህ መከራችን በአደባባይ በተጋለጠበት ዳግም በአንድ እንዳይቆም የተፈረደበት ሕዝብ ክርስቲያን፣ እስላሙ፣ ዘር፣ ጾታ ሳይለየው እስካሁኗ ድረስ በአንድነት ቆሟል። በዚህ አጋጣሚ ኢትዮጵያዊነት ዳግም እንዳንሰራራ በትነነዋል ያሉ አጋንንቶች በእፍረት ወደ በረታቸው የገቡበት ቀን ነውና ለዚህ ላበቃን የሰማዕታቶች ደም እንዲያውም ለእግዚአብሔር የተመሰገነ ይሁን እንላለን። የሰማዕታት ነፍሳት በምድረ በበረሃው ሰማያት አድርገዋል። ክብር አስከሬናቸው ግን እንዳልባሌ ዕቃ በየበረሃው በየሰው ሀገሩ ወድቆ ቀርቷል። የአራዊት መጫወቻ የአሞራ ሲሳይ ሆኗል። ወላጆቻቸውና መላ ኢትዮጵያ ሕዝብ ግን አንጀታቸው አሮ ቀርቷል። ሆኖም ግን በሊቢያ ለታረዱት፣ በደቡብ አፍሪካ ለተቃጠሉት፣ በባህር ለሰመጡት፣ በቦምብ ለተደበደቡት ዜጎቻችን የሰው ፍጡር የሆንን ኢትዮጵያዊ መንፈስ ያለን ቃል የምንገባላቸው አንድ ነገር ቢኖር እስላም ክርስቲያን ሳንል አንድነታችን ጠብቀን በኢትዮጵያዊነት ጸንተን እንዘልቃለን የሚል ነው ለልጆቻችን ቃል የምንገባው። የሰማዕቶቻችን ገደል ዘላለም እንዘክራለን። በኢትዮጵያ ታሪክ ውስጥም አንጸባራቂ ኮከብ ሆነው ይኖራሉ። ይህን ቃል ከነባቢት ወደ ተግባር የምንመልሰው ግን የሚከተሉትን ነጥቦች ለማመንና አምነንም ያለ ፍራቻ በአደባባይ ለመመስከር ስንችል ብቻ ነው። ይህን እናወጣዋለን ብለን ነበር። ቤተክርስቲያን ስለተናገረችው እንደግመዋለን። ልጆቻችን ለቀው ለምን ተሰደዱ? ሊቢያ የሰው ልጅ እየታረደ እያዩ ዛሬስ በሺ የሚቆጠሩ ወደ መታረጃው ለምን ይሄዳሉ? ሐመሯ ማነውስ ከገጠር ወደ አዲስ አበባ የሚያመላልሳቸው? ለዚያውም እድሜያቸው ከ12 እስከ 16 የማይበልጡ ወጣቶች ከአዲስ አበባ መተማ፣ ከመተማ ሱዳን ገላባት፣ ከገላባት ካርቱም፣ ከካርቱም ሊቢያ በሺ የሚቆጠር ዶላር እየሰበሰበ የሚገኝ የማን ኩባንያ ነው? እውነት መነጋገር ያስፈልጋል። ይህን የሚለውንና ሌሎች ጥያቄዎችን ለመመለስ የግድ ፖለቲከኛ መሆን ስለማይጠይቅ
መጽሐፍ ቅዱስም ቅዱስ ቁርአንም ነጩን ነጭ ብሎ መመስከር አለበትና ከፍርሃት ተላቀው መመስከር የሚችሉት በመጀመሪያ ደረጃ መሆን ያለባቸው የሃይማኖት አባቶች ናቸው። እግዚአብሔር ይመስገን ዛሬ ሲመሰክሩ አይተናል። ዛሬ የሰማዕታት ልጆቿን እርም ለማውጣት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥሪ ሰምተን የመጣን የተለያዩ ሃይማኖት ተከታዮች እንዲሁም እኛ በዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ የምንገኝ የተለያዩ የፖለቲካ ድርጅት፣ የሲቪክ ማህበራት፣ የድምጻችን ይሰማ አባላት በአንድ ላይ ተቻችለን የምንንቀሳቀስበት የዲሲ ኢትዮጵያውያን የጋራ ግብረ ኃይል የምናስተላልፈው መልእክት ስደት እንዲያበቃ፣ ውርደት እንዲያከትም፣ ከረሃብ ለስደት ለሞት ለውርደት የዳረገን ለክፍፍል ያበቃን ባለፈው 25 ዓመታት ጠመንጃውን ምርኩዝ አድርጎ የባዕዳንን ተልዕኮ ይዞ በዘረኝነት እየገፋን እየበተነን ያለው ኢትዮጵያ ውስጥ በአገዛዝ ላይ ያለው የተሰየመው የወያኔ አገዛዝ ነው። ሌላ አማርኛ የለም። ገና ከጅምሩ ኦርቶዶክስን አከርካሪዋን መትቻለሁ፣ ዛሬ ደግሞ በሙስሊሙ ጣልቃ ገብቼ ፈተፍታለሁ እያለ ኢትዮጵያን ሕልውና አደጋ ላይ የጣለ ስርዓት እስካለ ድረስ የሁሉ የሀገራችን ችግር ይፈታል የሚል በእኛ በኩል እምነት የለም። ግን እግዚአብሔር አለ። ወደ ማጠቃለያው ጭብጡ ስንሄድ ኢትዮጵያን ስለሚጠሉ ብቻ ለገንዘብ ሲሉ ህገወጥ ስርዓትና መንገድ የሚደረገውን የወንጀል አፈጻጸም በትክክል በሚሊዮን የሚገመት ካፒታል የሚንቀሳቀስ ንግድ ነው ብለን እናምናለን። የሰውን ልጅ ለእርድ የሚያቀርብ ለጭዳ የሚልክ የነፍሰ ገዳይ አባሪ ተባባሪ ድርጅት የኢትዮጵያ ወጣቶችን ከሀገራቸው እያስወጣ በዘረኝነት እየገፋ እንደ ፍሪዳ ለእርድ የሚያቀርብ ማንም ሳይሆን በስልጣን ያለው እፍኝ የማይሞሉ የማንንም ዘር የማይወክሉ የዘረኞች ስርዓት ነውና ለዚህና ለሌሎች ተዛማች ወንጀሎች ግፎች እንዲያከትሙ ከሃይማኖት አባቶች አንድ የሚጠበቀር ነገር አለ። ይኸው አባታችን አቡነ ጴጥሮስ ምድሪቷም ህዝቡም ለባዕድ እንዳይገዛ እንዳወገዘት ሁሉ የእስልምናም የክርስትናም አባቶች በአንድ ሆናችሁ የኢትዮጵያ ህዝብ ለምህላም ለትግልም ሳይለያይ እንዲነሳ ጥሪ እንድታደርጉለት ነው። በአሁኑ ሰዓት ቅድም አባታችንን ተናግረውታል። በአሁኑ ሰዓት መንግስት ብቻ አይደለም የተባበረን የተቋሚ ድርጅት የለንም ሁላችንም እና መንግስት አልባዋ ኢትዮጵያ ዛሬ ያለችበት አስፈሪ ሁኔታ ከእጅ ካመለጠ በሀገራችንም በውጭም ካየነው የልጆቻችን እልቂት የሚያስንቅ እንደ ሶማሌና ሌሎች ሀገሮች እንደደረሰው የመበታተን አደጋ እንዳይገጥመን ስጋታችንን እንገልጻለን። ለዚህም ከዚህ ቅድመ ሁኔታ ትልቁ ሚና ለመጫወት እግዚአብሔር አቅሙን የሰጣችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ልክ በዛሬዋ ምሽት እንዳሳያችሁን አንድነታችሁን በመከባበር ቀጥሉ እንላለን። የዛሬ ቀን ትልቅነቱ በግፍ የተሰደዱ ብፁዕ አባቶቻችን የሚመሩት ሕጋዊ ቅዱስ ሲኖዶስ ከአጎራባች ቤተክርስቲያን ከቅድስት ማርያም ጋርና ከሌሎቹ ጋር ከዚህ በላይ ድል የለም። የሞቱት ወንድሞቻችን ደማቸው ከፍ ያለው በምንድን ነው? በአባቶቻችን አንድነት ነው። ይቀጥሉ እንላለን። በመጨረሻ ኢትዮጵያችን ለማዳን እንደከዚህ ቀደሙ ከኢትዮጵያ ሙስሊም አባቶች ጋር ያላችሁን አንድነት በይበልጥ አጠናክራችሁ እስላም ክርስቲያኑ እርስ በርሱ ተደጋግፎ ከተሸረበበት እልቂት እንዲድን ተግታችሁ እንድትሰሩ ኦሪታውያን ክርስቲያን፣ ኦርቶዶክሳውያን፣ ሙስሊም ሲደመሩ ኢትዮጵያን የመጽሐፍ ህዝቦች እንደተባለው በመጨረሻም አልፋና ኦሜጋ በሌለው ፈጣሪ ተራድነት እንዲሁም በኢትዮጵያ ህዝብ ትግል ነፃነታችን በቅርቡ እውን ይሆናል። ስደትና ውርደት ያከትማል። ሰማዕቶቻችን ምንጊዜም ሕያው ናቸው። ኢትዮጵያ ለዘላለም ትኑር። አንድ ጊዜ ጋድ ኢዝ ግሬት፣ ጋድ ኢዝ ግሬት፣ ረቢን ጉዳዳ፣ አላህ አክበር፣ አላሁ አክበር፣ እግዚአብሔር ትልቅ ነው። እግዝእትነ ማርያም ትጨመርበት። እንዲህ ነው እንድንኖር እግዚአብሔር የፈጠረን በእውነቱ አይደለ? በነፃነት እንድንኖርም ክርስቶስ ነፃ ወጣን ተብሏል። የሰው ልጅ የተሰማውን ነገር እየገለጠ የጦር መሳሪያ የለንም፣ ምንም ያዝነው ነገር የለም። እንዲህ ሰው የራሱን የተሰማውን ነገር እየገለጠ ይሄዳል። ስለዚህ እያንዳንዱ ሰው እዚህ ጋር አብዛኞቹን ጋብዘናቸዋል። የመጡ አሉ ጥሪውን ተቀብለው፣ ሌሎቹ ደግሞ ጥሪውን ቢቀበሉም የተለያየ ፕሮግራም ተደራርቦባቸው አልመጡም። እንግዲህ የዲሲ እና የዲሲ ሜትሮ ግብረ ኃይል ተወካዮች ከስራው ጅማሬ ጀምሮ ጥሪው ሲተላለፍላቸው እስካሁን ድረስ እኛ ታግለናል፣ ሄደናል። ከዚህ በኋላ ቤተክርስቲያን ከጠራችንና ፕሮግራምን
ከያዘች እኛ መተን በሚያስፈልገው ነገር እንራዳለን ብሎ ከመጀመሪያው እስከ መጨረሻው ድረስ አልተለዩም። በእውነቱ መልእክቶቻቸውንም እንዲያስተላልፉ ደግሞ ይሄ ነፃነት ሀገር ስለሆነ በነፃ መልእክቶቻቸውን እንዲያስተላልፉ አድርገናል። ወንድማችን ዮሐንስ ታደሰን እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። እናመሰግናለን። ከዚህ በመቀጠል ሌሎች ንግግሮች አሉ። ነገር ግን እንዳይበዛብን ሌሎቹ መንፈሳዊ ፕሮግራሞች ናቸው። የወልድባ ገዳም ማህበር ተወካይ፣ የአቡነ ጴጥሮስ ማህበር ተወካይና የገዳመ ተክለ ሃይማኖት የመጽሐፍ ቅዱስ ማህበሩ ተወካዮች የሚያቀርቡት ንግግር ነው። ነገር ግን እንዳይበዛ በመካከል እስቲ ወደ ሊቀ ስዩማን ልውሰዳችሁ። እንግዲህ ብዙ ችግራችንን ተነጋገርን። በተለያዩ የዜና ማሰራጫዎች እንደሰማችሁት ወገኖቻችን አሁንም ችግር ላይ ናቸው። ካሉበት ወደ ሀገራቸው ለመመለስ ወይንም ወደሚፈልጉበት ዓለም ለመሄድ የኛ ድጋፍ ያስፈልጋቸዋል። በየቦታው ጩኸትና ለቅሶ አለ። ምን እንበልኛ? አለንላችሁ እንበል? ወገን ለወገኑ ኢትዮጵያው የሚታወቀው በዚህ ነው። እስቲ መልስ ስጡኝ። ምነው ቀዘቀዘ ይሄ ጭብጨባ? ከእግዚአብሔር በታች ለኢትዮጵያዊ እኮ ወገኔ አንቺ ነሽ ያለሽ። ማን አለን? ተዛዝነን የመከራውን ቀን ካልወጣ ነው ተካፍለን እንደለመድ ነው አባት እናቶቻችን እንዳስተማሩ ከናንተ ነው የመጣው አስተያየቱ። እንደዚህ ተሰባስበን ዝም ብለን አንበተን። ለተቸገሩት ሰዎች ምን እናድርግ የሚል ወረቀት ነው አይደል የደረሰን መምህር ሰላም። ስለዚህ ምን እናድርግ? ሙዳየ ምጽዋት ይዙር። ተስማማችሁ? የሁላችሁ ሐሳብ ነው። እንግዲያው መዝሙር እንዘምራለን። እኪሳችሁ ገባ በሉ፣ ለወገኖቻችን እንድረስላቸው። አሁን ትንሿም ሳንቲም የምታስፈልግበት ጊዜ ነውና አይዟችሁ፣ በርቱ፣ ቀን ያልፋል እንበላቸው። ተስማምታችኋል ሁላችሁም? ካርቶን አለ የሚዞር እባካችሁ። መምህር ሳሙኤል የሚጨምሩበት አለ። እንግዲህ ይሄን ፕሮግራም በምናዘጋጅበት ሰዓት የተሰዉትን የተረሸኑትን ሰማዕታቱን ተመልክተናል። በየአብያተ ክርስቲያናቱ እንባችንን ዘርተናል። የተሰማንን ቁጭት አስተላልፈናል። ከዛ ጋር ተያይዞ ደግሞ የድረሱልኝን ጩኸት እያሰሙ ያሉ ነበሩ፣ አሁንም አሉ። ስለዚህ ለነሱ ወዲያውኑ ደርሰንላቸው አንዳች ነገር አጋርነታችንን ለማሳየት የተዘጋጀነውም ነገር አልነበረምና ከንፈር መጠን ብቻ ነበረኛም እቺን ጊዜም የጠበቅነው። ስለዚህ አሁን በዚህ መርሃ ግብር ላይ የሚቻለንን ያህል እንድናደርግ ይፈቀድልን ያሉ ሰዎች ስላሉ ለዚህኛውም ደግሞ ተደራሽነት የገዳመ ተክለ ሃይማኖት የመጽሐፍ ቅዱስ ማህበር የወገን ነፍስ አድን ኮሚቴ ከዚህ በፊት የተለያዩ በአገራችን ላይ ከድርቅ ጀምሮ አደጋዎች በሚደርሱበት ሰዓት ፈጥኖ ደርሶ በዛ ቦታ ላይ እናንተን አስተባብሮ ልዩ ልዩ ስጦታዎችን ልግስናዎችን ያደርግ የነበረና ለችግር ለወገን ደራሽነቱን ያረጋገጠ ስለሆነ ለዚሁ አሁን ያለው ከግብረ ኃይሉም ጋራ ከዚህ ኮሚቴ አዘጋጆች ጋራ በአንድነት በመሆን በዚሁ አማካኝነት ታማኒነቱም ተደራሽነቱም የሰፋ ስለሆነ እንዲደርስልን የሚል ሐሳብ ስላላቸውና ስላነሱ ይሄንኑ ልናጋራችሁ ነው። የሚቻላችሁን ሁሉ ልቦናችሁን የፈቀደ እንድታደርጉ ነው ግብዣችን ወደ እናንተ የሚቀርበው። መምህር ሳሙኤል ብዙ አሰለችናቸው መሰለኝ በንግግር አንድ መዝሙርስ ብንዘምር ከክርስቶስ የሚለየኝ ማነው? ከክርስቶስ ፍቅር የሚለየኝ ማነው? መከራ ችግር ስቃዬ ወይስ መራቆት ነው? 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 ሳይነጋ ተራምደን እንግባ በጠዋት ሳይነጋ ተራምደን እንግባ በጠዋት በደሙ መስርቶ
በደሙ መስርቶ ከሰራልን ቤት በደሙ መስርቶ ከሰራልን ቤት ሰማያዊ ቤታችን አማኑኤል የሰራው የሰማይ ቤታችን አማኑኤል የሰራው ግንቦት ጽዋ መሰረቱ ደም ነው። ግንቦት ጽዋ መሰረቱ ደም ነው። መሰረቱ ደም ነው። ግንቦት ጽዋ መሰረቱ ደም ነው። ግንቦት ጽዋ መሰረቱ ደም ነው። መሰረቱ ደም ነው። ከክርስቶስ ፍቅር የሚለየን ማን ነው? ከክርስቶስ ፍቅር የሚለየን ማን ነው? መከራ ችግር ስቃይ ወይስ መራቆት ነው? ሁላችሁም ዘምሩ ሰማዕታቱን እያሰባችሁ ወይስ መራቆት ነው? ችግር ስቃይ ወይስ መራቆት ነው? ችግር ስቃይ ወይስ መራቆት ነው? ከክርስቶስ ፍቅር የሚለየን ማን ነው? ከክርስቶስ ፍቅር የሚለየን ማን ነው? መከራ ችግር ስቃይ ወይስ መራቆት 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 ነው? መቼም መቼ የትም ቢሆን ከልባችን ኢትዮጵያ አትወጣም። የኢትዮጵያ አምላክ እግዚአብሔር በሁሉ ነገር ይድረስልን። እናቶቻችን እንደገና ለዝማሬ ተዘጋጅተዋል። ከቅዱስ ገብርኤል ካቴድራል ቤተክርስቲያን የመጡትና ወንድሞቻችን ይጋር እናመሰግናለን። ደግመን ደጋግመን
አንድ ላይ ወደ ጽራሪያም ደማቸው አድርገዋል። ለእናት ኢትዮጵያ ትንሣኤን ያመጣል፣ ትንሣኤን ያመጣል። ፋሲካችን ደርሷል፣ ደርሷል። ፋሲካችን ደርሷል። ፋሲካችን ተስፋችን ለምልሟል። ማተቤን እያለ ክርስቲያኑ ታርዷል፣ ክርስቲያኑ ታርዷል፣ ክርስቲያኑ ታርዷል፣ ክርስቲያኑ ታርዷል። ሙሽራው ክርስቲያን የጽድቅ አክሊል ደፍቷል። በወጣት ሰማዕታት ሃይማኖት አብቧል፣ ሃይማኖት አብቧል። በአስፈሪ የሞት ጥላ ተሸፍና ጽድቅ አንገቱ ሲታረድ የሰው ነፍስ ስትመጥቅ የአክሊል ዙፋን ደፍቶ የጽድቅ ብርሃን የእኛ ዘመን ትውልድ ሰማዕት ሲሆን ውዳሴ ምስጋና ክብር ነው ሐሴት የተበተነ እምነት የማያልፍ ርስት የማያልፍ ርስት በደማቸው ታጥቧል የኃጢአት ስርየት ልደትና ሞት ነው ትንሣኤና ሕይወት ትንሣኤና ሕይወት የኢትዮጵያ ትንሣኤ የኢትዮጵያ ትንሣኤ የእውነት ሚዛን ቀርቧል። ስላጣ ይወገናል፣ ፍቅር ያሸንፋል። ክፋት ተንኮል ጠፍቶ ሰይጣን ይታሰራል። ክፋት ተንኮል ጠፍቶ ሰይጣን ይታሰራል። ፍቅር ሰላም ሰፍኖ አንድነት ያብባል፣ አንድነት ያብባል። ወስብሐት ለእግዚአብሔር። በጣም እናመሰግናለን። እግዚአብሔር ይስጥልን አቶ ንጉሴ አሸናፊ። ከዚህ ቀጥሎ የሻማ ማብራቱን ልናደርግ 2 መርሃ ግብሮች ብቻ ናቸው ያሉን። ሰላቱን ዞሮ ነበረ 4000 ተሰብስበዋል። እግዚአብሔር ይስጥልን፣ እናመሰግናለን። መርሃ ግብራችንን እያጠቃለልን ያለነው የግጥም አቅራቢዎችን ይቅርታ ልንጠይቅ ነው። ሰዓት ስለሌለ አቶ ዳዊት ስለሺ ብቻ ወደዚህ ይቀርቡልናል ወደ መድረኩ። ክርስቲያን ስለሆን በሸንጎ ሲቀጡን ወደ ኋላ አስረው ወደ ሞት ሲነዱን ባልበላ እንጀታችን በሚላቸው ሲያርዱን ምድርን እያራሰ ደማችን ሲወርድ ከውሃ ሲቀየጥ ባህር ስትል ጉድ ይህን ግፍታ ያለህ ወይስ ጨክነሃል? ኃጢአት በደላችን ምሕረት ከልክሎሃል። በአንገታችን ጎማ አስረው ሲያሸክሙን ቤንዚል አርከፍክፈው በእሳት ሲያጋዩን መርዘኛ አውሬ እንዳየ በድንጋይ ሲወግሩን አደባባይ ወድቀን ደመ ከልብ ስንሆን እንደ ራሔል እምባ ሽቅብ የረጨነው ደርሷል ወይ ወደ አንተ ወይስ ተስፋ ቢስ ነው? ተሰማ ወይ ጩኸት ወይስ መላም የለው? ዘንበል በል እንጂ ዝምታህ ለምን ነው? እኛስ ካንተ ሌላ መድረሻችን የት ነው? በሄድንበት ሁሉ ስቃያችን በዝቶ መከረኞች ሆነን ዓለም እኛን ጠልቶ በእሳት በፈላ ውሃ ገላችን ተመልጦ ከመሳቀቅ ብዛት ከማጎንበስ ብዛት አንገታችን ጎብጦ ሰውነታችንን በቢላ ሰንጥቀው ለሀብታም ሲሸጡ ኩላሊት አውልቀው የእጅ ሥራ ሆነን እንደማይረባ ዕቃ ተጠቅመው ሲጥሉን ይህን ሁሉ ሰቆቃ እባክህና መከራችን ይብቃ። የተዋህዶ ጌጦች የኢትዮጵያ ልጆች የተዋህዶ አቤቦች የምንኮራባቸው መከበሪያ ጌጦች እንጀራ ፍለጋ ከሀገር ወጡና አምላክ ሆይ አንተ የምትከብርበት ዕድል አገኙና
እምነት ላይ ቀይሩ ፈጣሪን ላይ ክዱ የፍጥኝ ታስረው ቁልቁል ተንበርክከው የወጡለትን ህልም የሩቅ ጉዟቸውን ምኞት ተስፋቸውን እርግፍ አርገው ትተው በጥይት ሲመቱ በሰይፍ ሲመተሩ ለነሱ አንተ ብቻ ህይወት መሆንህን ለዓለም መሰከሩ። ሜዲትራኒያን ወንዝ በክርስቲያኖች ደም ታጥቦ ደፈረሰ። የሊቢያ በረሃ ወንጌል አደመጠ፣ እምነት ተዳረሰ። አንገት ተሰይፎ ወንጌል ሲሰብኩ አለ። ባህርን ደነቃት፣ በረሃም ጉድ አለ። ገዳያቸው ሳይቀር ጮሆ ተናገረ። የኢትዮጵያ ልጆች የመስቀል አርበኞች ብሎ መሰከረ። ባህርን በደማቸው እያጥለቀለቁ መች እንዲህ በቀላል በረሃ ወደቁ። ትንጉርት ሆነው ታይተው ዓለም አስደነቁ። ብቻ የተወለዱባት እምዬ አገራቸው ከስተው ጠቁረውባት እንደው ግራ ቢላት ቢጠፋት መልካቸው አጣርታ ለማወቅ ቀናት ወሰደባት። የዓይን ህመም ነው መሰል እግዚአብሔር ይማራል። ቢሆንም የዓለም ጋዜጠኞች አይተዋወቋቸው፣ ጽፈው ዘገቧቸው። በሁሉ አገር ቋንቋ በዓለም ሁሉ ዜና ተናኘ እምነታቸው። በትዕይንት መስኮት የዓለም ሕዝብ ተገርሞ ዓይኑን አፈጠጠ። አንገት ተሰንጥቃ አንገት ተቀንጥሳ ክርስቶስን ስትሰብክ ወንጌል አደመጠ። ስደት ሀብት ሆኖ መከራ ችግሩ አንገት ቢያስደፋንም እንግልት ስቃዩ በእጅግ ቢቀጣንም አብነት ሆነውን እነሆ እኛም ዛሬ ለዝማሬ ወጣን። ላንተ ያለን ፍቅር ላንተ ያለን ጽናት ይኸው ባለም ታየ። ማተብ ጠበቀና አንገት ተለያየ። እግዚአብሔር ይስጥልን። አቶ ዳዊት ስለሽን ከልባችን እናመሰግናለን። ወደ አንድ ላይ እንሰብሰብ ሁላችንም፣ ወደዚህ ወደፊት ለፊት ሁላችንም Amen.
እግዚአብሔር ነው ማዳን እግዚአብሔር ጥበብ እግዚአብሔር አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን ኃይለ እግዚአብሔር ነው ማዳን እግዚአብሔር ጥበብ እግዚአብሔር ኃይለ እግዚአብሔር ነው ማዳን እግዚአብሔር ጥበብ እግዚአብሔር አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን የኛ ኃይላችን ከየአካባቢው የመጡትን አባቶቻችንን በጣም አመስግኑልን። ከሁሉም ሃይማኖት የመጡትን እጅግ አድርጋችሁ አመስግኑልን። ፋና ወጊ በመሆን የወገኖቻችንን ጩኸት ለማሰማትና ከእናንተ ጋር ይህንን የመሰለ በዓል ለማክበር መጀመሪያውን እርምጃ የወሰደችውን የርዕሰ አድባራትን ቅድስት ድንግል ማርያምን ቤተክርስቲያን ከፍተኛ ምስጋና አቅርቡልን። እግዚአብሔር አንድ አድርገን ከልባችን ጋር እንማከር። ለኢትዮጵያ፣ ለሕዝቧ፣ ለወገኖቻችን በህብረት እንስራ። የአንድነት አምላክ ይጠብቀን። እግዚአብሔር እሺ ለጸሎት ሁላችንም እንዘጋጅ። ለጸሎት እንዘጋጅ። መልእክቶቻችሁ በአንድም በሌላም ተነግረዋል። ስለዚህ በጸሎት ሁላችንም ለጸሎት ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ሆይ እናመሰግንሃለን። ሰዓተ መዓልቱን ባርከ ቀድሰ እንዳዋልከን ሰዓተ ሌሊቱን ባርከ ቀድሰ አሳድረን። የሰላም ሌሊት፣ የበረከት ሌሊት፣ የአንድነት ሌሊት፣ የመንፈስ ቅዱስ ሌሊት ያድርግልን። ሀገራችንን ኢትዮጵያ የሰላም ሀገር፣ የአንድነት ሀገር፣ ሰውና እግዚአብሔር የምታረቅባት ሀገር አድርግልን። ችግር፣ ረሃብ፣ ሞት ከኢትዮጵያ ገጸ ምድር ያጥፋልን። በስደት ያለው ሕዝባችንን አምላካችን ሆይ ሰብስብልን፣ የታመሙትን ፈውስልን። ለዚህ ቅዱስ ስፍራ እንድንሰባሰብ ላዘጋጁ ወንድሞች ሁሉ ልዑል እግዚአብሔር ይባርካቸው፣ ይጠብቃቸው፣ በበረከትም ከፍ ከፍ ያድርጋቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ለሐዋርያት ስልጣንን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህም የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ የተፈታችሁ ንጹሐን ሁኑ።
እኔንም እናንተንም ለመንግሥተ ሰማያት በቃን እንሆን ዘንድ እግዚኦ መሐረነ ክርስቶስ ብላችኋል። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወቶቻት የነሳ ሰሪ ኃጢአት ወኃጢአተ ኩሉ ሕዝብከ በስሕተት እንበለ እውቀት በድፍረት እንበለ ንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት አምላክ እግዚአብሔር ሆይ ይህ ጉባኤ እውነትን የሚመለከት በእውነት ላይ የሚቆም አድርገው። እውነት መንገድና ሕይወት አንተ ነህና በሚደነቅ ክብርህ አስተባብረው። የጥንቱን የአባቶቻችን መንፈስ አድለው በዓላማ የሚጓዝ እቅድ ያለው አድርገው። አሜን። ከአንደበታችን የሚወጣው በተግባር የምንገልጸው በተሳሳተ መንገድ በጥላቻ አይደለም። ማንንም ሰው ለመጉዳት፣ ለማሳዘን፣ ለማስከፋት፣ ለመደገፍና ለማስነሳት አይደለም። ጩኸታችን ኢትቤቀሎ ሙኑ ወኢትኮንኖ ሙኑ በእንተ ደምነ ምን ላይ ነበሩ ድበ ምድር በታላቅ ድምፅ እየጮኹ ቅዱስና እውነተኛ የጌታ ሆይ እስከ መቼ ድረስ አትፈርድም? ስለ ደማችን በምድር በሚኖሩት ላይ እስከ መቼ አትበቀልም? እያሉ የሚጮሁትን ጩኸት ለማስተጋባት እነሱ የሚከሱትን የድምፅ ለማሰማት ነው። ኢኮነት ዛቲ ጥበብ እምተ እምላሉ ትወረዳላ ምድር እምተ እምነፍስ አጋንስ መባህባ አለው ተቃኖዬ ዋለው ሃው ኮካይዶ ኩሉ ከየመግባር ወንተ ሰም ላይሉ ጥበብ ቀዳሚያ ንጽሕት እንተ ታስተሳንው ያዕቆብ 4:17 ይህች እስካሁን ዓለም የሄደባት ጥበብ ምድራዊት አጋንንት ከተዋሃዳቸው ሰዎች የምትፈልቅ ናት። ይህች ጥበብ የአራዊት የአረመኔው የጨለማው ገዢ ሰራዊቶች ናት። የጠላት የዲያብሎስ መመሪያ መለያየት፣ ማለያየት፣ መጣላት፣ ማጣላት፣ ማጠላላት፣ መከፋፈል፣ መግደል፣ ማስገደል፣ ማሰር፣ መዝረፍና የመሳሰሉት ነው። ይህ ተግባራዊ እንዲሆን ሌት ተቀን መግፋት፣ እቅድ መንደብ፣ በትጋት መስራት የተካነበት ነው። ይህንም ለማሸነፍ የሚቻለው ሆ በልዎ ለእግዚአብሔር ወንቤ በልዎ ለጋኔን ወይ ጎይ የምንየክሙ ቅረብዎ ለእግዚአብሔር ወይ ቀርበክሙ። እንግዲህ ለእግዚአብሔር ተገዙ ዲያብሎስን ተቃውሙ የሚለውን በመከተል ከላይ የጠቀስናቸው የዲያብሎስ መርሆ አንጋቢዎች የሚሰብኩትን አትስሙ፣ የሚያቅዱትን አትቀበሉ በማለት ቤተ ክርስቲያን ታስተምራለች። አባቶቻችን መምህራን ነግረውናል። የእግዚአብሔር ፈቃድ የሆነውን የሚያዋድደውን፣ የሚያፋቅረውን፣ የሚያከባብረውን፣ የሚያነጋግረውን መልእክት ስሙ፣ ተከተሉ ትላለች። በዚህ ተመርኩዘን በቤተ ክርስቲያን የገባውን ጸብ ለማስወገድ እርቅ ሞክረን ያገኘነው መልስ እርቅ የሚለው ሁሉ ይወገዱ፣ ይገደሉ የሚል ነው። ቤተ ክርስቲያን በዚህ አይነት መልክ ተከፋፍላ ተዳክማ እያለች እረኞች ተዘናግተው እያሉ መንጋው በየአቅጣጫቸው እየተበተነ እየመነመነ እያለቀ ይገኛል። ከደረሰበት ምሰቆቃው ለመሸሽ ዛሬ በየብስ በባህር መሰደድን አማራጭ አድርጎ ይገኛል። የእርቁን ጉዳይ ካነሳን ዘንድ በእርቁ ምክንያት የተላኩት መልእክተኞች አንደኛው በ24 ሰዓት ተባሮ ከሀገር እንዲወጣ መደረጉ፣ ሁለተኛው ደግሞ እንዲሁ በሆነ መንገድ በሌላው አቅጣጫ ሸሽቶ አምልጦ መምጣቱን የሚያመለክት ነው። እንግዲህ የሆነው ምንድነው? ሊቀ ካህናት ኃይለ ሥላሴ የሚባሉት እና መምህር አንዱ ዓለም የሚባሉትን ወደ ኢትዮጵያ ሰላሙን በተመለከተ አራተኛው ዙር ስብሰባ ፓትርያርኩ ተወካዮች የሚገኙበት ስብሰባ እንዲሆን ሞክረን ሁለት ልኡካን ልከን ነበርና ይሄ ጉዳይ በመጀመሪያ ከዚህ የተሰበሰቡት ተመልሰው ሪፖርት ሳያቀርቡ እዚሁ እያሉ ያ ነገር ትክክል አይደለም በሚል
አቶ ስብሐት ነጋ አማካይነት ይህንን የሰላም ጉባኤ ያካሄዱት ሰዎች ሊሞቱ ይገባቸዋል፣ ሊገደሉ ይገባቸዋል በሚል የሚያስፈራራ ነገር ተነገረ። እዛም ደግሞ ተልከው የነበሩትን ሊቀ ካህናት ኃይለ ሥላሴ በ24 ሰዓት እንዲወጡ ተደረገ። መምህር ዘላለም መምህር አንዱ ዓለምም በብዙ ውጣ ውረድ አምልጦ ተመልሶ እንደመጣ ነው የሚያሳየውና እንግዲህ የሰላሙን ጉዳይ በተመለከተ ይህንን ያሳያል። ሀገራችን ኢትዮጵያ በመልካም አስተዳደር እጦትና ጉድለት የተነሳ ለሕዝቧ የማትመች የምድር ሲኦል በመሆኗ ወገኖቻችን የተሻለ ሕይወት ፍለጋ ስደትን መፍትሄ አድርገው አውራ እንዳጣን በመቅበዝበዝ በዓለም መበተናችን የታሪካችን ክፍል ሆኗል። የዚህ ስደት ውጤት በዱር አራዊት መበላት፣ በሰው መሰል እንደ አሲሲ አይነት አውሬዎችና አረመኔዎች እጅ እየወደቁ መታረድና የውቅያኖስ አሳ አንበሪ ቀለም መሆን ሆኖ ተገኝቷል። ይባስ ብሎ ደግሞ በዚህ ወቅት በመኖሩ ላይና አካባቢ ያሉ ሰዎች ከመንግስት እየተቀበሉ መንግስት የሚያስረውን ሁሉ ታራሚ በማለት እየፈጁ ሲናገሩ ይሰማል። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ አይደለም። ቤተክርስቲያን ከአንድ ወግኖ የፈረጀውን አንዱ ወግኖ የሰጠውን ብቻ በመቀበል ታራሚ አንዱን አራሚ አድርጋ አትፈርጅም። ቤተክርስቲያን በታቦቱ ላይ ያለውን ታውጃለች። የታቦቱ መልእክት እናንተ ሰው መሳይ አራዊት አረመኔዎች፣ ኦሪቱ ውስጥ ያላችሁ ሁሉ በእግዚአብሔር አርአያ የተፈጠረውን የሚመስላችሁን ሰው አትግደሉ፣ አታስበርግጉ፣ በየስፍራችሁም ቀና በእግዚአብሔር አርአያ የተፈጠረውን የሚመስላችሁን ሰው አትግደሉ፣ አታስበርግጉ፣ በሰፈራችሁት ቁና እንዳትሰፈሩም በእናንተ ላይ ሊደርስባቸው የማትፈልጉትን በሌላው ሰው ላይ አታድርጉ ነው። ኢኮነ ዛቲ ጥበብ እንተላይሉ ትወርዳላ ምድር እምነፍሰ አጋንንት ከተዋሃዳቸው ደም ከሚያፈስና ከሚያስፈስሱ ሰዎች ንግግር አመራር መራቅ ነው። ወአንተሰ እምላይሉ ጥበብ ቀዳሚያ ንጽሕት ይእቲ እንተ ታስተሳንዑ ኦሆ ባህሊት ወምሊት ምሕረተ ወፍሪሃ ሰናየ ዘእንበለ ኑፋቄ አማኒት። የምታስማማ፣ የምታስታርቅ፣ የምታዋድድ፣ የምታከባብር፣ የምታስተዛዝን፣ የምታፋቅር፣ የምታስታርቅ ፍሬዋ ለሰው ልጅ የምትጠቅመውን ጋኔንን እምቢ የምታሰኝ እግዚአብሔርን ኦሆ አሰኝታ የምታስከድር ናት። ነገር ግን አሁን ባለበት የሚቀጥል ከሆነ ኦሆ በልዎ ለእግዚአብሔር ወንቤ በልዎ ለጋኔን ወይ የምንየክሙ ለእግዚአብሔር የሚቀርበው ኦሆታ ለጋኔን የሚቀርበው እምቢታ መልኩና አቅጣጫውን ቀይሮ የእርስ በርስ መጠፋፋያ እንዳይሆን ቤተክርስቲያን ታስጠነቅቃለች። በመጨረሻም አብርሃም ልጁን ለመስዋዕትነት ያቀረበላት ያዕቆብ በፍኖተ ሎዛ የተመለከታት መሰላል ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን ያፈሰሰላት፣ ቅዱስ ጴጥሮስ ቁልቁሊት የተሰቀለላት፣ ቅዱስ ጳውሎስ በሮማ አደባባይ የተሰየፈላት፣ ተስዓቱ ቅዱሳን የተሰደዱላት፣ ቅዱስ ያሬድ ርኢክዋ ነጸርክዋ ተሳለምክዋ አፍቀርክዋ እያለ በጣም ዝማሬው ዜማው ያቀነቀነላት፣ ነብዩ መሐመድ ሀበሻ ወይንም ኢትዮጵያ የእውነት ሀገር እንደሆነች የመሰከረላት ሚያዝያ 10 ቀን 2007 ዓመተ ምህረት በባህረ አድሪያ የህይወት መስዋዕትነት ከፍለው አሻግረው የተመለከቷት ወደ ኢየሩሳሌም ሰማያዊት የምታገባ ብቸኛዋ በእነዚህ ሰማዕታት ብቻ የታየች ተገለጸች፣ ተረጋገጠች። ስለሆነም ከዚህ የሚከተለውን ማሳሰቢያ እናቀርባለን። አንደኛ፣ የዓለም ሕዝብ ሆይ ከርኩሰት ተመለስ፣ በተዋሕዶ የከበረ ክርስቶስን ተመልከት። ኤፌሶን 4:19 ሮሜ 1:26-28። ሁለተኛ፣ ያለህበትን ዘመኑን ዋጅ፣ ኤፌሶን 5:16 ቆላስይስ 4:5። ተዋሕዶ ቤተክርስቲያናችን ይህንን ያለህበትን ወቅት ወይንም ዘመን አጉልታ አቅርባ የምታሳይ መነጽር ናት። ሁለተኛ ጢሞቴዎስ 3:1-9። ሁለተኛ፣
ኢትዮጵያዊ ወገኔ ሁሉ መከራ፣ ሰቆቃ፣ ውርደት፣ መገፋት፣ መናቅ ለምን ተፈራረቀብህ? ከህይወት ጉዞ ከታሪክ ከቅዱሳት መጻሕፍት መልሱን ታገኛለህ። ወደ ኋላ እና ወደፊት ተመልከት። ባሩድ አልባ ቀለህ ይዘህ የትም አትደርስም። ብሔራዊ ኑዛዜ፣ ብሔራዊ እርቅና ብሔራዊ ይቅርታ በግልም በማህበርም ካላወጅክ የገነባኸው ይደረመሳል፣ ያነስከው ይፈርሳል። ትውልድ አልባ ታሪክ አልባ እንዳትሆን ተጠንቀቅ። የቆመ የሚመስለው እንዳይወድቅ ይጠንቀቅ ተብሎ ተጽፏልና። ያሳለፍከው 40 ዓመታት ትምህርት ይሁንህ። ዛሬ በስልጣን ላይ የሆነ ስልጣንን መከታ አድርገህ የምታስር፣ የምትገርፍ፣ የምታሰቃይ፣ የምትገልና የምታስገድል አግባ ለመጥዋዕት ከወሴ ቤታ ዘቀተለ በመጥዋዕት ይመውት በመጥዋዕት በማለት መለኮታዊ ኃይለ ቃል ያዳኝብሃል። በተጨማሪ ነገ አንተም የእጅህን እንደምታገኝ ከታሪክ ተማር። እስራትና ግድያን አቁመህ ወደ ሕሊና ተመለስ። መሳሪያ ነገብ ሁሉ በጠረጴዛ ዙሪያ ተቀመጥ። ቤተ ክርስቲያን ግን እና አቡነ አኖሪዎስ፣ ፊልጶስ እንዲሁም ሰማዕቱ አቡነ ጴጥሮስን አብነት በማድረግ ዘይቱ የከፈው ሙለለ ይሰደዱ ረዳኤ ወለለ ውስተ ሰሪፍ መደው መድህን ለሩዋን ዜል ይትበቀል ለግፋን አርከማይምናን ምሳነግ ለጻርቃን የቱታንን ሰውነት የሚጎበኝ የተቸገረውን ሰውነት ቸል የማይል ከሀገራቸው የተሰደዱትን የሚያድን ለተራቡት የሚያስብላቸው ለተበደሉ የሚበቀልላቸው ያለውን በመጸለይ ብቻ ሳይሆን በተግባር በመተርጎም ከሚታሰረው ከሚሰደደው ከሚሞተው ከሚራበው ከሚጠማው ጋራ አብራ ትቆማለች። ኢትዮጵያ ለዘላለም ትኑር። ወስብሐት ለእግዚአብሔር።